የብሩኬን ትዕግስት አለማድነቅ በጣም ንፉግነት ነው። እግዚአብሔርን ነው የምላችሁ። በጣም እኮ ነው እየተፈታተነ ያለው። የምር ቡቡዬ ትለያለህ። በጣም ትዕግስተኛ ነህ። በልጁ ላይ ያለህን ነገር በጣም እኔ እንጃ። እንደውም ትዕግስተኛ ነው ነው የምለው። ትዕግስቱን እኔ ሳላደንቅ አላልፈም። በልጁ ላይ ማለት ነው። ምን ያርገው እንዲህ እንደው አናታችሁ ላይ ልጨፍር አለ እኮ። ስማ እኔ እንጃ። የትላንትና ቪዲዮ ለቲክታክ አሽቃባጮች ተማሩበት። ፍፄ ሀይሚን አፍቅሮ ነው። ብሩኬ ጓደኛ አይደለም። ፍፄ ጓደኛ ምረጥ። ትክክለኛ ጓደኛ ሄኖክ ነው። ፍፄን ተጠንቀቀው። ረብስማ ምንም አይሉት ምንም አይቀባጥሩት አለ። ምንም አይወራው አለ። ግን ተመልከቱ፣ ፍፄ በጣም ምርጥ ጓደኛ ነው መስሏችሁ ነው እንጂ የእናንተ ድፍን አስተሳሰብ ነው እንጂ ፍፄ እንደዚህ አይነት አስተሳሰብ ያለው ልጅ ነው። ሄኖክ ነው ትክክለኛ ጓደኛው ማለት ያ ምላችሁ። ሄኖክ ጥላቻ ኑሮብኝ ሄኖክን እየተቃወምኩ ሳይሆን ሄኖክን ቢሆን ብሩኬን ወዳልሆነ ቦታ ሲገባ ተው ብሎ መምከር ነው እንጂ የራሳቸው ጉዳይ አንተ ጥፋት የለብህም እያሉ የልብ ልብ መስጠት ይሄ ትክክለኛ ጓደኝነት አያደርግም አይባል አይደለም። ከእንደዚህ አይነት ከጀዘብ አስተሳሰብ ውጡ። እንደው እኔ ግን ማለት ነው የቴዲ ነገር በጣም ነው ለሚያስጨርሰው፣ በጣምም ነው የሚያናድደው። የእውነት ትዕግስቱን ይስጠው ብሩኬ። እኔን ታይ ማለት እኔ እንደዚህ የተቃጠልኩበት ብሩኬ ምን እንደሚሰማው አሰብኩት፣ በእሱ ቦታ ሆኜ ማለት ነው። እኔ እንደዚህ በቪዲዮ እያየሁት የተቃጠልኩ እሱ አጠገቡ ሆኖ እንደዛ ሲሆን፣ በዛ ላይ ደግሞ በሚስቱ ላይ አስቡት እስኪ። እና ይሄ ትዕግስት ሊደነቅ አይገባም። የብሩኬ ሲያስጠነቅቀው ደግሞ ብሩኬ ማለት ነው ኮስተር ያለ ነው፣ ጠንከር ያለ ነው አላ አይደለ በቃ አባወራ አይነት ነገር ነው በቃ እያሉ። ወይኔ ትላንትና ቪዲዮ ግማሹን ስቅ ያለው እግዚአብሔር። ሀይሚዬ እኔ ደግሞ የኔ ቆንጆ ደግሞ ማለት ነው በጣም ነው ያማረባት። ትላንትና ፏፈሽ ብላለች፣ ደምቅ ብላለች፣ ምር ብሎባታል። ብቻ ግን ከብሩኬ አንድ ነገር የሰማሁት ነገር አለ፣ ደስ ያለኝ ነገር። እኔና አንቺ አብረን እንኑር እንሂድና አብሬሽ እሄዳለሁ ሀይሚዬ እሄዳለሁ ስትል ልብሱን ማን ነው እቃዬን እንዲያጫጭንልኝ ቁልፍ ለፍፄ እሰጠዋለሁ ስትል፣ ወይ አትሄጂም ወይ አብረን እንደምንሄደው አያችሁ። በቃ ለሰርግ ተዘጋጁ። እውነቴን ነው የምላችሁ። ከዚህ በኋላ እኛ ሰርግ ነው የምንጠብቀው። ሌላ ምንም ኮሽታ ጫጫታ ምናምን ነገር የለም። ሰላምና ደስታ ብቻ ነው ከዚህ በኋላ። ለማንኛውም ብሩኬ 300 መግባት አለበት። ተቀባበሉት እስኪ እንደምንም እንግዲህ ወደ 300 እናሽቀንጥረው ብሩኬን። ከዛ ባለፈ ስለ ፍፄ ትንሽ ልበል። የእውነቴን ነው የምላችሁ። ፍፄ በጣም አስተዋይ፣ በጣም የተረጋጋ፣ በጣም መልካም ስብዕና ያለው ጥሩ የሀይሚዬና የብሩኬ ወንድም ነው። አሽቃባጭ ያልሆነ፣ አስመሳይ ያልሆነ መልካም ወንድም ነው። ስለዚህ ፍፄን አትሙት። እውነቴን ነው የምላችሁ። ፍፄ መልካም ሰው ነው። ፍፄ ጥሩ ሰው ነው። የምሬን ነው የምላችሁ። እና አንዳንዴ በሌላ ነገር የምንገምተውን ሰው ማየት አለብን። ፍፄ እንደዚህ አይነት ሰው አይደለም። በእርግጥ እኔ ካሁን በፊት ተቀይሜው ነበር። እውነት ለመናገር የተቀየምኩትም ደግሞ ከሱስና ጋር ያኔ በነበረው ነገር በጣም ለምን ሀይሚዬም ብዙ ነገር አድርጋት ስለሆነ ለምን ከሷ ጋር ጓደኝነት ገጠምክ ብዬ ያን ያህል ትንሽ ተቀይሜው ነበር። ግን ሳስበው ደግሞ እነሱ ድራማ ነው የሚሰሩ። ድራማ ሲሰሩ ደግሞ ሁሉም እያንዳንዱ የየራሱ ካራክተር ተሰጥቷቸው ነው የሚሰሩት። እና ብሩኬም የተሰጠው ካራክተር ነው፣ ፍፄም የተሰጠው ካራክተር ነው፣ ሀይሚዬም የተሰጠው ካራክተር ነው። ስለዚህ የተሰጣቸውን ካራክተር ሆኖ ነው እንጂ የሚሰሩት እነሱ
ክፉ ሄኖክም ቢሆን እንደዛ ነው። ግን እንደ እውነት እንደዛ አይነት ጓደኞች ስላሉ በምድር ላይ እንደዛ አይነት ጓደኞች አሉ አይደለ? እና እነዚህ ጓደኞች ደግሞ ትክክል አይደለም የሚለውን ለማሳየት እንጂ ሄኖክም ቢሆን እኮ ትክክል ነው። ምክንያቱም የራሱን ካራክተር ነው እየተጫወተ ያለው። ፍፄ ደግሞ እየተጫወተ ያለው ካራክተር አለ አይደለ? በአሁኑ ድራማ ልክ መልካም ጓደኛ ሆኖ ነገር ግን ሰዎች የማይወዱት ድብቅ የሆነ ጥሩ ማንነት ያለው አይነት ሰው ምንም ቢለኝ የራሱ ጉዳይ፣ ግን ደግሞ እኔ ንጹህ ነኝ፣ እኔ ለእናንተ ቆማለሁ አይነት ነገር ነው እየተጫወተ ያለውና መልካም ወንድ ለሀይሚና ለብሩኬ የሆነ አለ አይደለ ጥሩ አመለካከት ወይም ደግሞ እውነተኛ ጥሩ ጓደኛ ሆኖ ነው እየተጫወተ ያለውና ፈጣሪ ይጠብቃችሁ። ስሩ፣ ችግር የለውም፣ ስራውን ስሩ። እንግዲህ ምናልባት አሁንም የምታለቅሱ ካላችሁ የራሳችሁ ጉዳይ ነው፣ የእናንተ ጥፋት ነው፣ የእናንተ ችግር ነው፣ የእነሱ አይደለም። ብሩኬ 300 እስኪገባ ድረስ ይሄ ድራማ አያቆምም፣ ግን ይገባል። ዛሬ ወይ ነገ ይገባል እና ነገሩ ያልቃል። አትጨነቁ፣ ፋበሉ። የኔ ጨረቃ ደግሞ አቤት ስተውን በቃ እውነተኛ ትክክለኛዋን ይዛ ነው የምታውነው። በቃ ሲሪየስ አድርጋ ነው። ብሩኬ እንደውም አንዳንዴ ችኩል ሲል ማለት ነው፣ ሲደነግጥ ሲናደድ ምናምን አንዳንዴ ይሁን እንትን ይላል አለ አይደለ? ግራ ይጋባል ማለት አለ አይደለ? ኦቨር ይወጣል። እሷ ግን ትክክለኛዋን ይዛ ነው የምታውነው። በቃ ትክክለኛዋን መንገድ ይዛ ማለት ነው። ልጁ የተቀባው ሜካፕ ግን አስተውላችኋል? ያረ እንደው በሳቅ ሞትኩ። እኔ የሚገርመኝ ነገር ማለት ነው በስክሪንሾት አድርገው ቲክቶክ ላይ የተቀባበሉት ነበርና ምን የለጠፉበት ጥፍር ቀለም ነው። በነገራችን ላይ ሜካፕ የሚሰሩት ሰዎች ማለት ነው ባይዘዌይ ምንም የሜካፕ ባለሙያ አያስፈልግም፣ ራሳቸው ይቀቡታል። ግን ጥፍር ቀለም ምናምን ከምትቀቡ ቪንቶ ተጠቀሙ። ቪንቶ በጣም ጥሩ ነው። እውነቴን ነው። ትክክለኛ ደም ነው የሚመስለው ቪንቶ። አንደኛ እንትን ይላል አይደል? ልጥፍ አይልም። የመውረድም አይነት የምንም ይኖርበታል ይሆናል አይደለ? ትክክለኛ ደም ነው የሚመስለው ቪንቶ። ይሄ ግን ልጥፍ የሆነ ነገር አለ አይደለ? ጥፍር ቀለም የለጠፋችሁበት ወይ ደግሞ የሆነ ፕላስቲክ ነገር የለጠፋችሁበት ነው የሚመስለው እንትኑ ማለት ነው። አይኑ ላይ የደማ የሚመስለው ነገር እና ውዶቼ፣ ማሮቼ፣ ፍቅሮቼ ፍፄ ትክክለኛ የብሩኬና የሀይሚ ወንድም የሚወዳቸው የሚያከብራቸው እንደሆነ በደንብ አሳይቶናል። አንዳንድ ገልቶች ደግሞ በየቲክቶኩ ያልሆነ ነገር የምታወሩ እንደዚህ አድርጎ ፍፄ ወዷታል፣ አፍቅሯታል ያለምትሉ ማስተዋሉን ይስጣችሁ።